ነገር ተካሮ እዛ ጋር የደረሰበት ዋነኛ ምክንያት ባለቤታቸው ነች። ይረዳንተ ምናምን አላልኩም በስመ አብ ወልደ ክርስቲያን ነኝ ብለሃል። መምህር በቃ ልታለውና ዲስኦርደር ነገር ይታያል። ሰብልዬ ሰቆቃው አሁን በደንብ ገባኝ። 100 ዓመት ብታሰርም ይገባኛል። በድጋሚ ይቅርበኝ አልቅሽ ልሞትልሽ ነው ይላል። እሳቸው ነፃ ያስወጣቸው ምክንያት አስፈቅደው ከቤት እንዳወረዱት እህት ነው የሚለው እህቷን አስፈቅደው እንዳወረዱት። እኔ እህቴ እዛ ቦታ ላይ የለችም ያሉት አንደር ኤጆች ናቸው። ሁሉ ሐሳባቸውን ቀይረው ቀረሁም አላሉንም። ብንጠብቅ ብንደውል አይመልሱም። ሌላ ሚዲያ ላይ ያየናቸው እዮሃ ላይ ይመቻቸው 8ኛ ፎቅ ላይ ወጣውኝ ማለት ነው። ስወጣ በጣም ሾክድ ነው ያደረኩት። እንተፈጠረ በምንም ፎርሙላ ይታሰብ በምንም ፎርሙላ ይሄ የዋህነት አለለውም። እኔ እዚህ ጋር እውነት ቢኖራቸው እኮ ፌስ አድርገው አንተ ጋር መጥተው ያለውን ነገር ቁጭ ብለን እንደተነጋገርን በመተማመን እዚህ ጋር መተማመን እንችላለን። አጀንዳ ለማስቀየር ሌላ በግልምጫ ከሰማይ ወደ ምድር ሲያፈርጡኝ እኔም አፈረጥኳቸው በግልምጫ። ለዚህ መልስ መስጠትሽ እከስሻለሁ ለሚለው ስጋት ነው ወይስ ክሱን እንዴት በነፃ ይሰናበታሉ የሚል ነው? አሁን አንቺ አቸው ከሆነ እኮ ልጁን በዚህ ሳይድ ያደርጉታል ስልካቸውን ያወጣሉ። ከዛ ደግሞ በዚህ ሳይድ ያደርጉታል ስልካቸውን ያወጣሉ። ገብቶካል? እንደመደወል አድርገው መልሰው ይከቱታል አለች። እሷም ብላለች ህጉ ያለበት ሁኔታ እንደዚህ ከሆነ ከቤቴ ልጅ ይዘው ወጥተው አያስከስስም ብሎ ዳኛ ጋር ሳልቀርብ ምስካሪ ዳኛ ፊት ሳይቀርቡ አቃቢ ህግና ፖሊስ ጣቢያ ሆኖ ወደ መዝገብ ቤት የሚገባ ከሆነ መዝገቡ በጣም አደጋ ውስጥ ነን ያለነው። ለአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ነው ይሄ መልእክቴ። በልበ ሙሉነት ነው ይሄን መልእክት የምናገረው። የከንቲባ ቢሮ መታወቂያ የሚሰጣቸው የዛ ሰራተኞች ሰላማዊ ዜጋን እንዲያስፈራሩበት ነው ህግ ባለበት አገር ላይ። እኛ እንደ ሁለተኛ ዜጋ ነው ኢትዮጵያ ውስጥ የምንቆጠረው። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ መጋቤ ሐዲስ እሸቱ የኦርቶዶክስ አፍ እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ አስጎብኚው ሲምባ ትራቭል ሻሎም ኢየሩሳሌም። እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመንገር አይደለም ለመድገም ያህል ነው። ሼር ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል። እሱን ቆየት ብሏል። ሳምንታትን ወራትንም ደፍኗል። ለነገሩ የመምህር ደረጀና የወይዘሮ ሰብለ ጥላሁን ጉዳይ መሃል ላይ ህፃንና ፍያድ ቢልሱማ የ3 ዓመቱ አለ። እሱን በመስረቅ ኬዝ ጉዳዩ ወደ አቃቤ ህግ ሄዶ ለቀናትም ታስረው ነበረ። መምህሩ አሁን ተፈታሁ ብለዋል። ደግሞ በወዲህ በሰብለ በኩል የሲሲቲቪ የግቢውን ካሜራ ይዛ ከሌሎችም ማስረጃዎች ጋር የሆነው ይሄ ነው ልትለን ስቱዲዮ ናት። እኔና ጉዳዩ በትልቁ ደግሞ ከጉዳዩ ጋር በትልቁ ሰብለ ጥላሁን ከናንተ ጋር ነን። እናንተም እኛን ምሰሉ። ወይዘሮ ሰብለ ጥላሁን ይሄ ምን ይላል? እግረኛው ሚዲያ በቃልሽ ነው ያልሽው፣ አሳታነቢ ማለት ነው። እግረኛው ሚዲያ ነው ይታወቃል ብዬ ነው። እንኳን በደህና መጣሽልኝ። እግረኛው ደህና ነሽ? አለው። በጣም ይገርማል። ተደጋግሞ ተገናኘን በልጅሽ ናፊያድ ጉዳይ። ናፊያድ እንዴት ነው? ደህና ነው እግዚአብሔር ይመስገን። ዛሬ አልመጣም። ክብር ይስፋ አልመጣም። ያው እሱም ተሰጥ አደባባይ ላይ አርፎ በተቀመጠበት ቤት እሱን የተመለከተ ያው አንቺና ሰብለ ጥላሁንና መምህር ደረጀ ጋር በተያያዘ ሰፋ ያለ ፕሮግራም ሰርተን ነበር። አቃቤ ሕግ የእሳቸው ጉዳይ አያስከስስም ብሎ በነፃ ለቋቸው
ይሄው በነፃ ተለቅቄያለሁ ብለው እኛ ጋር ቀጥረውን ነበረ አንቺንም እሳቸውንም ለማገናኘትና ይሄው ፍትሁ በህግ እንዲህ ተብሏል እናንተ ደግሞ በፍቅር ከዚህ በኋላ ቋጩ ብለን ቀጥራውን ጠፉ ግን እዮሃ ሚዲያ ላይ ያየናቸው ነፃ መውጣታቸውን ነግረውናል ለሳቸው መልካም እድል እንላለን እዚህ ጋር ደግሞ ሌላ ጥያቄ እናነሳለን ክሱ ባልዋሉበት ነበር ወይ እንዴት ታይዋለሽ አንቺስ ደስታ ትገልጫለሽ ምንድነው የሚለውን ከዛ በፊት ግን እሳቸው አቃቤ ህግ አልከሳቸውም ብሎ የጻፈውን ደብዳቤ እናንብበውና ከዛ አንቺ ጋር አለኝ ያልሽውን እውነት የተወሰነ እንቆይበታለን በአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት አዲስ አበባ የጻፈው በኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የፍትህ ሚኒስቴር ጠቅላይ አቃቤ ህግ ዘርፍ የለሚኩራ ቅርንጫፍ ጽፈት ቤት ነው ይሄን ደብዳቤ የጻፈው በጉዳዩ በወንጀለኛ መቅጫ ስነ ስርዓት ህግ አንቀጽ 42 ዝባር 1 መሰረት የተዘጋን መዝገብ ማሳወቅን ይመለከታል ይላል በተጠርጣሪ ደረጀ ጌታቸው ወልደ አብ በተጠረጠሩበት ለአካለ መጠን ያልደረሰ ልጅን መጥለፍ ወንጀል በመዝገብ ቁጥር 454 ዝባር 18 ተጣርቶ በቀረበው መዝገብ ጉዳይ የምርመራ መዝገቡን ተመልክተን ተከታዩን ውሳኔ ሰጥተናል የምርመራ መዝገቡ እንደሚያሳየው በቀን 22/02/2018 በግምት ከቀኑ 12 ሰዓት ሲሆን በለሚኩራ ክፍለ ከተማ ወረዳ 3 ክልል ልዩ ቦታው ሰንሻይን አፓርትመንት ተብሎ ከሚጠራው አካባቢ ሲሆን የ3 ዓመት እድሜ ያለውን ህፃን ናፊያት ቢልሱማን ካለ ፈቃድ ከመኖሪያ ቤት በመውሰድ የልጁ ተንከባካቢ ወይም የቤት ሰራተኛ የሆነች ልጁን እንዲመልስ ሲጠየቅ ለመመለስ ፈቃደኛ ሳይሆን ቀርቶ ልጁን ከእጁ ላይ በመንጠቅ ወደ መኖሪያ ቤቱ መልሳዋለች በሚል ለአካለ መጠን ያልደረሰ ልጅን መጥለፍ ወንጀል ፈጽመዋል በማለት የምርመራ መዝገቡ የተጣራ ነው ይሄውም ከላይ በተጠቀሰው መሰረት ተጠርጣሪ ላይ የወንጀል አቤቱታ ቀርቦባቸው የሰው ማስረጃዎች ቀርበዋል ተጠርጣሪው ላይ የምርመራ መዝገብ ሊጣራ የቻለው በቀን 22/02/2018 በግምት ከቀኑ 12 ሰዓት ሲሆን በለሚኩራ ክፍለ ከተማ ወረዳ 3 ክልል ልዩ ቦታው ሰንሻይን አፓርትመንት ተብሎ ከሚጠራው አካባቢ የ3 ዓመት እድሜ ያለውን ህፃን ናፊያት ቢልሱማን ካለ ፈቃድ ከመኖሪያ ቤት በመውሰድ የልጁ ተንከባካቢ ወይም የቤት ሰራተኛ የሆነች ልጁን እንዲመልስ ስትጠይቅ ለመመለስ ፈቃደኛ ሳይሆን ቀርቶ ከእጁ ላይ በመንጠቅ ልጁን ወደ መኖሪያ ቤቱ መልሰዋለች በሚል በተሰጠው የሰው የምስክርነት ቃል መነሻነት ሲሆን ነገር ግን ዝርዝር ሁኔታው ሲታይ ተጠርጣሪው ልጁን ወደ ቤት ይዤህ እሄዳለሁ በማለት የቤት ሰራተኛ እና የግል ተበዳይ እህት ባሉበት ከመኖሪያ ቤቱ ይዞት መውጣቱ እንዲሁም ለወላጅ እናቱ ልጁን እየወሰደ መሆኑን ለመንገር ስልክ መደወሉ በተጨማሪም መንገድ ላይ የሚዘዋወርና የሚንቀሳቀስ ሰው ባለበት ድርጊቱን ለመደበቅ የተደረገ ጥረት አለመኖሩ ሲታይ አንድ ወንጀል ሊፈጽም የሚያስብ ሰው ሊያሳየው ከሚችለው ሁኔታና ባህሪ አንጻር ተጠርጣሪ ህጉ ባስቀመጠው አግባብ ልጁን ለመጥለፍ አስቧል የሚያስብል ማስረጃዎች በጥቅሉ አልቀረቡም በአጠቃላይ አንድ ወንጀል ተደረገ ለማለት በ23/2 መሰረት ህጋዊ ግዙፋዊ እንዲሁም የሐሳብ ክፍሉ ተሟልተው ሲቀርብ መሆኑ ተደንግጓል የሐሳብ ክፍልን የምናረጋግጠው ደግሞ ከድርጊት በመሆኑ ከላይ በተዘረዘረው ምክንያት ተጠርጣሪው ልጁን የመጥለፍ ሐሳብ ያልነበረው መሆኑን የሚያሳይ በመሆኑ የተጠርጣሪ ድርጊት በወንጀለኛ መቅጫ ህግ ዝባር ህ 23/2 መሰረት ወንጀል ስለመሆኑ ያልተረጋገጠ በመሆኑ ዝባር ህ 42/1 መሰረት የአያስከስስም ውሳኔ በመስጠት የተጣራውን መዝገብ የዘጋን በመሆኑ እየገለጽን ተጠርጣሪው በዚህ ጉዳይ በፍርድ ቤት ያስያዙት ዋስትና ቢለቀቅላቸውም የማንቃወም መሆናችንን እንገልጻለን ርብቃ ይኩኑ አምላክ ይላል የቅርንጫፍ ጽፈት ቤት ምክትል ኃላፊ ነው የሚለው በጣም ጥሩ በዚህ መንገድ በነፃ ተለቀዋል ያስያዙትም
5000 ብር ለዋስትና እሱም የተለቀቀበት ደብዳቤ አለ ስናነብ እንዳሉል ብዬ ነው። በቃ አሁን እኔ እዚች ጋር እንድትይዝልኝ የምፈልገው እሳቸው እዚች ቦታ ላይ ቁጭ ብለው ሲናገሩም የነበረው እውነታ ራቁቴን ሆኜ ከዚህ በታች ነው የምለብሰው እሱ ራቁቱን ሆኖ ልብ እዚህ ላይ ለጥ እንደዚህ ከፍ አድርጌው ይውጣለት። ምክንያቱም እዚህ ላይ ጥብቅ ብሎ አይለቀኝማ። የመንግስት ተቀጣሪ ሴኩሪቲ ኦፊሰር ናት። እኔ አይደለም ቤት ውስጥ ወንጀል ሰራ አገር የምጠብቅ ኦፊሰር ናት። በቃ ልጁን ከሌላ ዲቨልቅቃ ሰራተኛ ወሰደችው። እኔም ምንም አላልኩም። ታክሲ ጥበቆቹ ልፍ ብል ታክሲ አለ እንደ ታክሲ አካባቢ ቆመናል። በግምት 100-200 ሜትር 10 ሜትር ጥበቆቹ ጋር እኮ ነው። አንደኛ እኔ ቤት እህቴ አትኖርም። እንደሚታወቀው 4 ህፃናት ልጆች አሉኝ። እኔ የእህቴ ልጅ ደግሞ ክርስቲና 16 ዓመቷ ነው። እዛ ጋር ክርስቲና በር ከፈተችላቸው። በር ላይ ቆማ ደረጃ ላይ ሆኖ ልጁን ስመው እንደለመዱት ይሄዳሉ ብላ ስትጠብቅ ኢቭን የክርስቲናን ፐርሚሽን ሳይጠይቁ ይዘው ነው የወረዱት። ከዛ ክርስቲና ሄዳ ወርቅነሽን ነይና ልጁን መልሹ ስትላት አንደኛ ፎቅ ላይ ወርደዋል። ከ3ኛ ፎቅ ላይ አንደኛ ፎቅ ላይ ወርደዋል። እዚህ ጋር ግን የተጻፈው እህቴ ቤት ውስጥ እንደምትኖርና እህቴን አስፈቅደው እንደወሰዱት አንድ ሊሰርቅ ያሰበ ሰው ከቤት አስፈቅዶ ልጁን አያወጣም በሚል ነው እዚህ ጋር ነፃ የወጡት። ገብቶ ካለ አይደለ? ስለዚህ እውነታው እኔ ቤት እህቴ እንደማትኖር የዓለም ህዝብ ያውቃል። እዚህ ሚዲያ ላይ እድሜ ለሳቸው ሚዲያ ላይ መጥተው እኔንም አደባባይ አውጥተውኛል። ስለዚህ እዚህ ላይ የተጻፈውና ነፃ ያስወጣቸው ጉዳይ ምንድነው? እህቴን አስፈቅደው እንደወሰዱ ኢቭን ወርቅነሽ ተከትላቸው ቪዲዮውን ኦልሞስት ለህዝብ ታሳያለህ። ለምን አሁን በቃ ከዚህ በኋላ ወደ ዓለም የሚባል ነገር ስለሌለ ማለት ነው። ወርቅነሽ ተከትላቸው ስትወጣ የመሰለኝ ብላለች። እሷም እዚህ ስትጠየቅ እንደ ቀልድ እያደረጉ ነው፣ ወክ ዲስታንስ እያደረጉ ሂጅና ደውለሽ ጠይቂያት ፈቅዳልኛለች ብለው ነው ይዘው የሄዱት። ልጁ ሲወጡ እያሉ ምንድን ያደረጉት ከእግረኛው መሄጃ ወርደው ዋናው አስፋልት ላይ ገብተው በአስፋልቱ ጋር ማለት ነው በተቃራኒ መንገድ ሌላ ሰው እየፈለጉ እያዩ ነው ልጁን ይዘውት ከባስ እየተጋፉ ከካሜራ ውጪ የሆኑት። ከካሜራ ውጪ ከሆኑ በኋላ ወርቅነሽ እየመረረ ነገሩ መምጣት የገባት መጀመሪያ ይሰጡኛል ካሁን እያለች ስትጠብቅ ደውሉላትና በእርሶ ስልክ ነው ማዳምጣት ስትላቸው እሳቸው ምን አሏት? ሄደሽ ደውይላት አስፈቅጃለሁ የሚል ቃል ነው ወርቅነሽ የሰጠችው። ምክንያቱም ይሄ የህግ ጉዳይ ነው። ከሳቸው ጋር እንደተናገርኩት ሪቬንጅ የለንም። ያገናኘን ማስተማርና አስጠኝና አስተማሪና ተማሪ ነው የተገናኘንበት። በዛ ላይ እኔ የሚናገሩ ልጆች አሉኝ። 15 ዓመት፣ 11 ዓመት፣ የ4 ዓመት አመርቴ 4 ዓመቷ ነው። ይሄ ልጅ የ3 ዓመት ዱዳ ነው። እንግዲህ በዛን ሰዓት መስከረም 3 ነው የተወለደው ቤቢ። መስከረም 3 ሲወለድ ይሄ ጉዳይ የተፈጸመው ጥቅምት 22 ነው። 3 ዓመት ከ1 ወሩ ነው ይሄ ልጅ። እሳቸውም ቪዲዮ ላይ የራሳቸው ላይ የተናገሩት ምን ብለው ነው? ይሄን ድርጊት ከመፈጸማቸው ከ1 ሳምንት በፊት ክርስቲናን ይሄን ልጅ ወስጄ ቤቴ አሳድረዋለሁ አጫውተዋለሁ ሲሏት እንዲያውም አይሆንም ብላ ከለከለችኝ ብለዋል። ይሄንን ድርጊት ከመፈጸማቸው ከ1 ሳምንት በፊት ይሄንን ልጅ የመውሰድ ሙከራ ሐሳቡ ነበራቸው በራሳቸው አንደበት። ስለዚህ እኚህን ሐሳቡ ከነበራቸው እኔ እናቷ አለኝ ስልክ አለኝ አይደል እንዴ ደውላ አይደለም ያላነሳውት ድርጊቱን የፈጸሙ ቀን ነው። ድርጊቱን ከመፈጸማቸው በፊት ምን ብለዋል? መተሽ እቤት እኔ ነገ ስለማይመቸኝ ወስጃ ሳድረውና ነገ ተወስጇለሽ ብዬ ስላት አይሆንም ብላ ስትከለክለኝ በቃ ሳምንት ስመጣ ወስዷለሁ ብያት ነው የሄድኩት አሉ። ከዛ በሳምንቱ ነው ይሄን ድርጊት የፈጸሙት። ስለዚህ እንደሚወስዱ አሳውቀዋል ማለት ነው። ከሳምንት በፊት ለክርስቲና ወስዷለሁ ብለው ባሉ ሰዓት ክርስቲና ኢንፎርሜሽኑን አልነገረችኝም። እሳቸውም ለኔ የነገሩኝም ነገር የለም። ገብቶካል? ስለዚህ ይሄን ድርጊት ያሁኑን ድርጊት ሲፈጽሙ ግን ምንድነው ያደረጉት? ሰደሊ ይዘውት ወረዱ። ልጁን ከወረዱ በኋላ ወርቅነሽ ተከተለቻቸው። ስትከተላቸው የመጀመሪያ እያያዛቸው የምር አልመሰላትም። አንደኛ ፎቅ ላይ ነው የደረሰችባቸው። እንዳልኩት የሚያስጠኑት 2 ሰዓት ነው። አግሪመንታቸው ላይ እዚህ ላይ ተማምነናል። እኔ እና እሳቸው 10 ደቂቃ ላይ ጨምሮ 10 ደቂቃ ላይ ቀንሱ ተነጋግረን ነው። የዛን ቀን ግን 4 ሰዓት ነው ያስጠኑት። 4 ሰዓት ሲያስጠኑ ስጠይቃቸው ታስታውሳለህ ምን እንዳሉኝ? አስተማሪነት እኮ ጸጉር ስራ አይደለም፣ ሞራሏ ስለጨመረ ሰዓቱን ቀጠልኩኝ አላስከፍልሽም የሚል መልስ ነው የሰጡኝ። ሪያሊቲው ግን ያ አይደለም። ሪያሊቲው 4 ሰዓት የሚያስቆይ እኔ ጋር አግሪመንት የለንም። እዛ ቤት ለመውሰድ የኡነታቸውን ከፈለጉ በየዋነት እንዳሉት ከሆነ ለወርቅነሽ ቤት ውስጥ አለች አይደለ? ወርቅነሽ
እስቲ ባክሽን ደዊ ወይስ ልውሰድ መውሰድን ወይ ንገሪያት ብሎ እንደ ትልቅ ሰው መጠየቅ ይችላሉ። ፋይናሊ አስፓልቱን ይዘውት ከሄዱ በኋላ ሄደው 200 ሜትር ላይ አለ የኛ ቤት ኮርነሩ የመጨረሻው ጫፍ ማለት ነው የሰንሻይን ያጥሩ ጫፍ እዛ ጋር ነው ታክሲ የሚያዝበት ቦታ ማለት ነው 200 ሜትር የሚርቅ ነው አሁንም መለካት ይችላል እሳቸው እንዳሉት 10 ሜትር አይደለም ከበሩ ራሱ አስፋልቱ ላይ 10 ሜትር ይሆናል ምንም ጥያቄ የለውም እዛች ጋር ደርሰው ታክሲ የማስቆም ሙከራ ሲያደርጉ እሷ በለቅሶ በእንባ በታጀበ ነው ልጁን ይዘው የተመለሰችው ልጁም እኮ ያለቅስ ነበር እሳቸው ማልቀቅ አልችልም ብለዋል እኮ መልቀቅ አልችልም እያለቀሰ ነው መጀመሪያ ልጅ ሄድኩት እያለቀሰብኝ ስለሆነ ነው ይላሉ ቪዲዮ ላይ እያለቀሰ አይደለም ልጁ ይዘው ተወረዱት ወክ እያደረጉ የሚሄዱበት ማለት ነው እሳቸው አንተ ላይ የመጀመሪያው ቪዲዮ ላይ ልጁ ተጣብቆብኝ እያለቀሰ ቲቸርዬ እያለ እንቢ ስላለኝ ነው ይዤ ወጣሁት ይዘው ሲወጡ ግን ልጁ እያለቀሰ አይደለም ፋይናሊ እኔ አሁን ከመምህሩ ጋር በመናየሻኝ አልነበርሽም ብዬ ነው በቦታው ቪዲዮ ይሄው የግቢው ካሜራ ወጣኮ የግቢው ካሜራ ኦሬዲ ሲሲቲቪ ካሜራ ወጣኮ እኔ እኮ ያውልክ እንደነገርኩክ ነው እሳቸው አንድ ሰዓት ቢታሰሩም ችግር የለብኝም ኢቭን አቃቢ ህጓ መጀመሪያም ስጠይቀኝ በነፃ ቢለቀቁ ደስታዬ ነው ብያታለሁ ነገር ግን አሁን እዚህ ጋር ያመጣኝ ነገሮች በሪቨርስ ሆኑ ለምን ቆይ ከዛ በፊት ደብዳቤው በነፃ ተለቀቅኩ አልከስህም አለኝ አቃቢ ህግ ያሉ ቀን ለኔ ቴክስት ጽፈውልኝ ነበር ለኔ ጽፈውልኛል ከሳቸው ነው ኢቭን አቃቢ ህግ እንደ አንድ ተበዳይ ነኝ ብዬ የህግ አካል ይመለከተዋል ይሄ ጉዳይ እኔ በማላቀው ጉዳይ ልጄ ከቤት የመወሰድ ሙከራ ተደርጎብኛል የመምህሩ እኮ የሚያሳየውን ሳይል ላስቀምጥልክ እዚህ ጋር ማለት አሁን አንተ ብዙ አይነት ስራዎች ስለምሰራ ይሄኛውን ሪማይንድ ምናልባት ላታረጋው ትችላለህ ባጭሩ ሳስቀምጥልክ እኚህ መምህር አስፓልቱ ጋር ደረሱ ታክሲ ያስቆሙ ከአንድም 3 ታክሲ የአይን ምስክር ባለበት ነው ያንን ታክሲ ያስቆሙት እናት በርሶ ስልክ ሳልሰማ ሂጅና ቤት ደዊ ሲሏት በርሶ ስልክ ሳልሰማ ልጁን በተአምር አለቀም ብላ ወርቅነሽ ስትይዛቸው ከአንዴም 3 ጊዜ ልጁን ልታላቀቅ ስትል ልጁ እየጮኸ ነው ፋይናሊ መንጭቃቸው ሄደችው እሳቸውን ብለዋል እያለ ቆሜ ይዛው እስከምትገባ ድረስ አየው ብለዋል እኚህ መምህር አይደለ ስለዚህ እንደዚህ ያደረጉ መምህር እንዳልኩ ከኔ አውቶማቲካሊ አልከሰስኳቸውም ምክንያቱም እንዳልኩ ከሞጆ ልጅ ነኝ በጣም በፍቅር ያደኩ ሰው ነኝ በፍቅር አስበውት ነው ብዬ ስላሰብኩኝ እንዳልኩ እዛ ቦታ ያደረሰኝ ምንድነው ሲነገረኝ እናቱ ፈቅዳልኛለች ብላለች ብለዋል ከዛስ እኔ ስደውል ስልክ አላነሱም እኚህ መምህር ገብቶካል አይደለ እዛ ጋር እሺ በየዋነት አደረጉት አንድ ያዝልኝ ሁለት እኔ ደወልኩላቸው ልጄን የመውሰድ ወስደው የማሳደር ሐሳብ ያላቸው መምህር እኔ ስደውልላቸው ስልክ ማንሳት ነበረባቸው አይደለም እሺ አይመቻቸውም በዛን ሰዓት ሌላ ሚዲያ ላይ ሄደው ደጋግማ ለምን አልደወለችልኝም ቤት ስገባ አይቻለሁ አሉ ለምን ደጋግምላቸዋለሁ ገብቶካል አይደለ ወደ ስልክ ደውለሽልኝ ነበር ማለት አለባቸው በማግስቱ መምጣት ነበረባቸው አልመጡም ማክሰኞ አልመጡም ሐሙስ አልመጡም ቅዳሜ መጥቼ ተመለስኩ አሉ ይሄ ሁሉ ህግ ላይ እንዴት ኢንቨስቲጌት አይደረግም የኔ አማርኛ እሱ ላይ ነው ወደሱ እንመለሳለን በሰፊው በነፃ አቃቤ ጋልከስህም ብሎኝ ይሄው ነፃይና ውጃለሁ ያሉ ቀን ለኔ የላኩልኝ ቴክስት አለ ያው የግል ቴክስት አይደለም ለሚዲያ የተላከ ነው ስራውንም የተመለከተ ነው እንዲቀርብም የፈለጉት ስለሆነ ነው እንጂ እኔ አንድ ከሰው ጋር በግል የተጻጻፍኩትን ሚዲያ ላይ አይመጣም አይደረግም ግን ካንቺ ጋር ለመገናኘት የነበራቸውን ቀጠሮ ሌላ ሚዲያ ጋር ወይም ኢዮሃር ጋር ሄደው ያወሩበት የራሳቸው ምክንያት አላቸው ግን ከዛ በፊት ቀጠሮ ነበር ዛሬም ታሪክ አዛንፈው ነው እኔ አይቻለሁ ሁሉንም አይቻለሁ ውድ ተክለ ሃይማኖት የላኩልኝ ላምብብልሽ ውድ ተክለ ሃይማኖት ወዳጅህ የከሰሰችኝ ልጇን አቅፌው ለቤተሰብ ነግሬ ከሰራተኛዋ ጋር ጎን ለጎን ወደ ውጪ ስለወጣው አይደለም ወዳጅህ 9200 ብር ስለሰጠችኝ ቆጭቷት ነው ስለዚህ በህዝብ ፊት ጥራትና ብሯን ልመልስላት አንዲት የምድራችን ክፉ ሴት በሐሰት ከሳኝ ስታሰቃየኝ እያየህ ይሄንንም እፈልጋለሁ እንዴት እንደምከሳቸው አብኜ ፈሪሃ እግዚአብሔር ያለህ ሰው ነህ ብሶቴን ታብስልኛለህ ሐቁን በፍታዊ ጆርናሊዝም መርህ ሐቁን ታወጣልኛለህ ብዬ አንተን አምኜ ብሶቴን ይዤ ወደ አንተ በመጣም አንተ ግን ሐሰተኛን ከሳሽን እየደገፍክ ለሁለት እየተሟገታችሁኝ እኔ ግን ልናገር ስል ሐሳቤን በደንብ እንዳልገልጽ ተጽዕኖ ያደረክብኝ ቪዲዮውን የተመለከተው ሰው አርሎ እንዳደረስክብኝ ሚዛን እንዳልጠበቅ አስረድተውኛል
የልጆቼ እናት ለምን አልተንበረከከችም ብለ በመቆጨት የሚስቴንም ክብር ነክተህብኛል። ስለዚህ አሁንም እውነቷን በማውጣት ወዳጅህ የሰራችውን 17 ነውሮች በመዘርዘር እውነቷን ለህዝብ ይፋ እንድታደርግ በድንግል ማርያም ልጅ ስም እለምንሃለሁ። ትምህርት ሚኒስቴር አንደኛ ብሎ የሸለመኝን ሰርተፍኬት ላፕቶፕም አለው ልኬልሃለሁ። እኔ የልጅ ያየው ሽማግሌ ሰውን አክብሬ በሰው ፊት እያስጠናሁ እያለሁ ልከበር ሲገባኝ ግን 3 ፖሊስ አምጥታ አሳፈነችኝ። ብታስገድለኝም ትችል ነበር። ነገሩን በትኩረት ተመልከተው። በስም ማጥፋት ልከሳት ጠበቃ እያናገርኩ ነው። ቪዲዮውን ከኦንላይን እንዳታጠፋው እያለ ይቀጥላል። እሺ ይሄን ልከውልኛል። እርስዎ በዚህ መንገድ ልምጣ ልስጣት ብለውኝ አንቺም 9200 ብር ብታገኚ ይጠቅምሻል በሚል እሳቸውም አይ መስጠት ነው የምፈልገው የሰው ነው በሚል ስለጻፉልኝ ቀጠሮ ይዘን ቅዳሜ ዕለት ሐሳባቸውን ቀረሁም አላሉንም። ብንጠብቅ ብንደውል አይመልሱም። ሌላ ሚዲያ ላይ ያየናቸው እዮሃ ላይ ይመቻቸው። እንኳንም ነፃ ወጡ። መልካም እድል ለሳቸው። እኔ ከጉዳዩ ነው ጉዳይ ከግለሰብ አይደለም። እውነት ነው። አንተን አይቼህ ያቀረብካቸው ልዩ ማህበራዊ ጉዳዮች አይቼ ስሙም እዮሃ ሚዲያ ደስ ብሎኝ አንተም አነጋገርህ አጠያየቅህ ለተጠያቂው የምትሰጠው ፍሪደም ደስ ብሎኝ ነው የመጣሁት። ስለዚህ እዚህ ሚዲያ ላይ እውነት ይወጣል ብዬ ነው የመጣሁት። አመሰግናለሁ። በጣም ማከብርህ መወድህ ስምህ ደስ የሚል ተክለ ሃይማኖት አዳነ። አመሰግናለሁ። እድሜ ጤና ይስጥህ። አሜን አሜን። ጌታ እንዳንተ ያለ ሰው እንዳንተ ያለ ሚዲያ ለዚህ ሀገር ለዚህ ህዝብ ይብዛለት። አሜን አሜን። በዚህ መንገድ ግን እኛን ያንቺ ደጋፊ አድርገው ፈርጀውናል። ካንቺ ጋር ቆሜ እንደ ይሁን ግድ የለም ሳቸራቸው እኮ ሚዲያ ላይ የመጡት አይደል? መጣኮ መጀመሪያ ይኸውልህ አሁን ክሊር ሳደርግልህ ከኔ በገባኝ መልኩ ሁሉም ነገር ማለት ነው። እኔና እሳቸው በተገናኘበት መልኩ እንዳልኩ ከአንድ ሳምንት አልከሰስኳቸውም። ሲመጡ ጠይቃቸዋለሁ የሚል ነው። ቅዳሜ መጣውና በራንኳኩቼ ተመለስኩ የሚለው ፓርት አስኬደኝ ህግ ጋር ሲሄድ ደግሞ ባለቤታቸው መታወቂያ አውጥታ እኔ የመንግስት አባል ነኝ ዋጋ አስከፍልሻለሁ በሚለው ቋንቋ ነገሩ ተካሮ ፍርድ ቤት ላይ ደረሰ። ፍርድ ቤት ላይ ሲደርስ አትሊስት ነገር ለማርገብ በሚሄዱበት አካሄድ አሁንም የቀጠለው ነገር ምንድነው? ለሌላ ጉዳይ እንደነገርኳችሁ ለህዝቡም እንዳሳወቅኩት ፍርድ ቤት ለሌላ ምስካሪነት ሄጄ ዳኛ ፊት ችሎት ላይ መታ ያቶ ደረጀ ከሳሽ እሷ ናት እያለች አሁንም አይዲን ያወጣቸው። ስለዚህ ይሄ ነገር ተካሮ እዛ ጋር የደረሰበት ዋነኛ ምክንያት ባለቤታቸው ነች። አንድ ሰው እኔ ለህዝብ የምጠይቀው ጥያቄ ይሄን ልጅ ፖሊስ ሲጠይቃቸው ልጅ ወስደው ነበረ ሲባሉ አዎ ቤቴ ላሳድረው ብለዋል። እኚህ መምህር አይደለ ቤቴ ላሳድረው ሲሉ ፖሊስ ጣቢያ ደግሞ ባለቤታቸው ስትመጣ ምን አድርገው ነው ብላ ስትምጣልኝ ትጠራልኝ አልወሳቸው ምን አድርገው ነው ብላ ስትጠይቃቸው ልጅ ላንቺ ይዤልሽ ልመጣ ግን ኪድናፕ ስለመሰላት እሷ እንትን ብላኝ ነው እግሯ ላይ እንድትወድቂ ፈልጌ ነው የጠራው ሲሏት ሰርፕራይዝ አልሆነችም በነገሩ። ምክንያቱም አንድ ባለ ትዳር ባል ልጅ ይዤልሽ ልመጣ ነው ላንቺ ሲል እንዴት አጥፍተካል የሰው ልጅ እንዴት ይዘት ትመጣለ ለዛውም የ3 ዓመት ህፃን ልጅ ብላ መቆጣት ሲገባት ያደረገችው ነገር ምንድነው? ወደኔ ዞራ ዋጋ አስከፍልሻለሁ ባሌ የስንት ጄኔራሎች አስተማሪ ነው ምናምን ያው መጀመሪያ እንደተናገርኩት ማለት ነው እኔን የማስፈራራት ሙከራን ያደረገችው። እኔም እዛ ጋር የራሷን መልስ ሰጥቻታለሁ። አሁንም እዚህ ጋር የምደግመው ነገር ምንድነው? እሳቸው የተወሰነላቸው ውሳኔ እኔ የኡነቴን ነው ምልክ አሁንም እደግመዋለሁ። እግዚአብሔር ምስክሬ ነው። ለአንድ ሰዓት እንዲታሰሩ አልፈልግም። ነገር ግን መምህሩ በሆነ ሁኔታ ትክክለኛ ነኝ ብለው ስላሰቡ ጭራሽ ልጄን ከግቢ ከቤቴ ከ3ኛ ፎቅ አውርደው ይዘው መሄዳቸውና አስፋልት ላይ ቆመው ታክሲ ውስጥ የመግባት ሙከራ ከማድረጋቸው አልፈው ይሄኛው አስጠይቀኝም የስም አጥፊነት ነው። የስም አጥፊነት እንዳልሆነማ ወንጀል እንደሰሩማ ህግ እኮ አይቶ ነው እንጂ ስላልኩ አይደለም ያዛቸው እኮ አይደል እንዴ። ስለዚህ አልከስም ያለበት ሪዝን ግን ትክክለኛ ሪዝን አይደለም ህጉ። ይግባኝ ጠየቅሽደሽ? ይግባኝ ጠየቅኩኝ። ምክንያቱም እሳቸው እዮሃ ላይ ሄደው ያሉት ነገር ጭራሽ በተገላቢጦሽ
ጠበቃ እያናገርኩ ነው፣ ይሄ ጉዳይ ያስከስሳል ተብያለሁ፣ ልከሳት ነው ምናምን ለኔም በቴክስት ብለውኛል። ለኔም የላኩት ቴክስት አለ ኢቭን ማለት ነው። እዚህ ሚዲያ ላይ መተን ከሄድን በኋላ ሳፋሪ ትምህርት ቤት ነው የሚያስተምሩት። የሳፋሪን ባለቤት አቶ ኢዮብ አየለን ይዘው መተው እሳቸው እንዳውም እግዚአብሔር ያክብራቸው 30 ደቂቃ ብቻ ባክሽ ላናግርሽ ነው በዚህ ጉዳይ ብለው መተው ቤቴ ድረስ ግራውንድ ላይ ግቢ መግባት አይችሉም ብያቸው ግራውንድ ላይ ያለ ካፌ ውስጥ እሳቸው ባሉበት በቃ እኔ ለመስረቅ አይደለም ተረጂ ምናምን ብለው ይቅርታ ብለው ነገሩን ጨርሰናል። እዛ ጋር ድጋሜ ነው ሚዲያ ላይ የመጡት ኢማጂን። ስለዚህ የተፈጠረው ነገር ምንድነው? እዛ ጋር ይቅርታ ይላሉ። ከእንደገና እዚህ ሚዲያ ላይ መተን ከሄድን በኋላ ኦሬዲ ላንተም ስክሪንሾት አድርጌ ልኬልካለሁ። ሀበን የሚባል ልጅ የ7 ዓመት ልጅ እኛው ሰፈር ያለ ልጅ ነው 72 ላይ እሱ እንደዚህ ሆነ አረፈ በሚለው ላይ እሱንም እንድታነብልኝ እፈልጋለሁ ያሉት የላኩልኝ ደብዳቤ 100 ዓመትም ብታሰር ይገባኛል አጥፍቻለሁ እያለቀስኩ እያነባው እየለመንኩሽ ነው ይቅርበኝ ብዬ እኛ ኢትዮጵያኖች ለካ እንደዚህ ተጨካክነናል የሚል አክሰፕት አድርገው ነው ይሄን ሜሴጅ ይላል። የክርስቲና አስጠኝ ይላል። ይሄ ተገደለ የተባለው ልጅ ነው። 72 እሱም እንደዚህ በሚታወቅ ቤተሰብ በሆነ ሰው ነው እንደዚህ አይነት ነገር የደረሰበት ህፃኑ ታግቶ ተገደለ ባል ዜናውስ ይሄ ልጅ ማለት ነው። ይሄ ልጅ ተገሏል። ይሄ ህፃን እሳቸው ናቸው ላኩልኝ። ከዛ በኋላ እኔ ሚዲያ ላይ አየሁት ህፃኑ ተረጋግጧ። አንቺ አወቅሽ እዛው ግቢ ውስጥ ነው አጋጣሚ እዛው ህንጻ ላይ የምትሰራ ልጅ ማቃት ልጅ አለች ያለውን ሪያሊቲ ነግራኛለች። ስለዚህ ይሄ የተገደለ ህፃን ልጅ ሳፋሪ የሚማር ልጅ ነው ሳፋሪ አካዳሚ። እሺ ስለዚህ መምህር የሳፋሪ አካዳሚ አንቺ ጋር የመጡት በእርግጥ ከትምህርት ቤቱ ጋር የሚያገናኘው ነገር የለም። እውነት ነው። ግን እሳቸው ደግሞ የሳፋሪ መምህር ናቸው። እሳቸው የሳፋሪ መምህር ናቸው። ስለዚህ የትምህርት ቤት መምህር በህፃን ስርቆት ተከሶ ሚዲያ ላይ ምኑ ሲመጣ እንግዲህ መምህር ሁለተኛ ወላጅ ነው። እውነት ነው። እናንተ አምናችሁ የምትሰጡት ለመምህር ነው ለትምህርት ቤት ነው። እውነት ነው። የትምህርት ቤት ስም አይጠራ በሚል ነው እሳቸው መተው የነበረው አይደለም። በፍጹም እንደዛ አይደለም። በቃ ያለውን ነገር በሰላማዊ ነገር ይለቅ። ቢያንስ በቃ የተፈጠረው ተፈጥሯል። ባለማወቅ የተፈጠረ ነው የሚሆነው። እኔ ሌላ ሰው ቢሆን እጄን አልከትም። ግን የህጉ ጉዳይ በህጉ ይቀጥል። እኔ አቁሜ አልልሽም። የህጉ በህጉ ይቀጥል። ግን ይቅር ለእግዚአብሔር ተባባሉ። እኔም ደስ እንዲለኝ የሰማይ አባትም ደስ እንዲለው ብሎ አስተቃቅፎን ይቅር ለእግዚአብሔር አባ ብሎን ጨርሰን ካበቃም በኋላ ነው ድጋሜ አንተ ጋር የመጡት ደግሞ በሚገርም ሁኔታ። ሰብልዬ አሁን ገባኝ ይላሉ። የጠፋውን ጠፍቶ ተገሎ ተገኘ የተባለውን የህፃን ልጅ ፎቶ አያይዘው ነው የላኩልሽ። የሳቸው ነው? አዎ የሳቸው እግዚአብሔር ምስክሬ ነው። ህፃን ልጅ ቀጠፉብን። ለካስ እዚህ ሀገር ላይ ጨካኝና ክፉ ሰው በቅሏል። ሰብልዬ ሰቆቃው አሁን በደንብ ገባኝ። 100 ዓመት ብታሰርም ይገባኛል። በድጋሚ ይቅርበኝ አልቅሽ ልሞትልሽ ነው ይላል። ይሄንን ይላል። እንዲህ አምናዋል ነው አንቺ ምትይ? በትክክል። ስለዚህ ይሄን ግን ለቃል ሲሰጡ ተናግራውታል። ይሄ እኮ ቃል ከተሰጠ በኋላ አሁን የኛ ጉዳይ አሁን ምን መሰለሽ የህግ ፊቱን ልንገርሽ። አሁን እኔና አንቺ ኦፍ ሪከርድ ዝም ብለን ሻይ እየጠጣን የምናወራው አለ። እውነት ነው። እሱ የልብ ለልብ ይባላል። ወደ ህግ ስትሄጂ ደግሞ ተጠንቅቀሽ እያሰብሽ ነው የምታወሪው። ሊያስጠይቅ እንደሚችል ታውቂያለሽ። እውነት ነው። ነፃ ሊያወጣሽ እንደሚችል ታውቂያለሽ። ሊያተርፍሽ የሚችለውን ነገር ሳንሱር እያረግሽ ባይምሮሽ ይመጣል የሆነ ሐሳብ ይሄን ብል ይሄ ነው እያልሽ ነው የምትናገሪው። እውነት ነው። ሰው ከወዳጁ ጋር በሚያወራው ነገር አይደለም የሚጠየቀው። ይሄ አሁን ከወዳጅ ጋር ዝም ብለው ያወሩት እንጂ እንደ ማስረጃ እንዴት ታመጫዋለሽ ብዬ ነው። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 00። መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም።
እንደ ማስረጃ እንዴት ታመጫዋለሽ ብዬ ነው። አዎ ይኸውልህ አንተ ጋር መተን ኢንተርቪው ካደረግን በኋላ ነው ይሄ ልጅ ነፍሱን ይማረውና ህፃኑ እንደዛ ህይወቱ ያለፈው ማለት ነው። እሺ በአጋሽ ታግቶ ቤተሰቦቹ ብር ተጠይቀው ማለት ነው። ይሄንን ከሳቸው ነው የመጀመሪያው ጧት ላይ ሜሴጅ የላኩልኝ እሳቸው ናቸው። አንቺ ለካ ትክክል ነሽ፣ ኢትዮጵያ ውስጥ እንደዚህ ተጨካክነናል፣ ህፃን ልጅ ቀጠፉብን፣ የነሱ ተማሪ ነው የሳፋሪ ተማሪ ነው ህፃኑ ገብቶካል ብለው 100 ዓመት ብታሰር ይገባኛል ብለው ነው እንግዲህ ስክሪንሾት አድርጌ ነው ያስቀመጥኩት። እሳቸው ደግሞ የሚገርም ነገር ይልካሉ ወዲያ ያጠፋሉ፣ ይልካሉ ወዲያ ያጠፋሉ። ይሄ ነው የሳቸው ስታይል። አሁንም ይሄን ነፃ ወጣው ሲሉ እንግዲህ አስበው እዚህ መተው ያመኑት ጉዳይ ነው። እኔም እንደተናገርኩት ከሳቸው ጋር ኢሹ የለኝም። እኔ ልጄ ቀይ መስመሬ ነው አሉኝ ትላልቅ ልጆች። የኡነት ልጅ ማጫወት ከፈለጉ ለምን ይሄንን ዱዳውን መረጡት? ህፃኑን ለምን መረጡት? በዛ ላይ እኔ እናት ማወቅ የለብኝ ይወደኛል ተጣብቆ ከኔ ጋር አይለይም አይተኳል ስላለቀሰብኝ ነው። አላለቀሰም። ይሄው ቪዲዮ እኮ ካሜራውን የሲሲ ካሜራውን እያየን ነው። ከዛ በኋላ አቃቢ ህግ ሄድሽ አንቺ? እሳቸው ልክ ያንን ሲሉ ሄጄ አመለከትኩኝ። እሺ ያመለከትኩት ምን ብዬ ነው? ቢያንስ አቃቢ ህጉ እኔ ባለ ጉዳይ ነኝ ተበድያለሁ ብዬ ለመንግስት አካል አመልክቻለሁ። ለምን አንድ ሰው እንደዚህ አይነት አግባብ ልጅ የሚያወሳስድ አግባብ ሳይኖር ልጅን ይዘው ወርደዋል። በቃ ምንም ይሄ ጥያቄና መልስ የለውም። ስለዚህ ምላሹ ምን እንደሆነ ላስት የሆነው ዲሲሽን ምን እንደሆነ ማወቅ አለብኝ። ከሳቸው ነው የተላከልኝ፣ ወደ እኔ ላኩልኝ እሳቸው ናቸው። ስለዚህ አቃቢ ጋር ሄጄ አናገርኳት። ግልባጩን እፈልጋለሁ፣ ኦሬዲ ጉዳዩን እንደዘጋችሁ ታውቂያለሁ። ስለዚህ ግልባጩን ስጪኝ ስላት ግልባጭ አንሰጥም አለች። እንዴት ግልባጭ አሰጡም? እኔ ባለ ጉዳይ አይደለሁም ወይ ብዬ ስላት አይ አንሰጥም ክልክል ነው፣ ኮምፕሌን ማድረግ ከፈለግሽ ግን ኮምፕሌን ማድረግ ትችያለሽ አለች። ስለዚህ የክሱ ግልባጭ ይሰጠኝ። እኔ ቤቴ ውስጥ እህቴ የለችም። እዚህ ላይ የተጻፈው እህቴን አስፈቅደው እንደወሰዱ ነው። በአለም ሚዲያ ያመኑ ሳያስፈቅዱ እንደወሰዱ ኦሬዲ ክርስቲናም ወርቅነሽም ኢቭን 4 ሰዓት አስጠንተው እሷ ጓዳ ስትገባላቸው ነው የወሰዱት ልጁን። ያ ይታወቃል፣ ኦፊሻል ገብቶካል። እዚህ ላይ ግን ሳቸው ነፃ ያስወጣቸው ምክንያት አስፈቅደው ከቤት እንዳወረዱት እህት ነው የሚለው። እህቷን አስፈቅደው እንዳወረዱት። እኔ እህቴ እዛ ቦታ ላይ የለችም፣ ያሉት አንደር ኤጆች ናቸው። የሰጡሽ ምን በኋላስ አቤቱታ አቀረብሽ? ስለዚህ አቤቱታ ሳቀርብ አቤቱታው ላይ 2 ቀን ነው 3 ቀን ስጭኛሉኝ። በተባለው መሰረት ትላንት ነበረ ምላሽ ነይና ወሰጂ ተባልኩት ማለት ነው። የተባለው ምላሽ ጋር ሄድኩኝ ማለት ወይ የክሱን ግልባጭ ስጡኝ አለበለዚያ ውሳኔው ምንድነው ድጋሚ ሪቫይዝ እናደርገዋለን፣ ድጋሚ እናየዋለን ጉዳዩን። እንዴ እዚህ ጋር የሰው ማስረጃም የቪዲዮ ማስረጃም አለን። እሳቸው ስለማስፈቀዳቸው ማንን አምጥተው ነው እዛ ጋር አሁን አስፈቅጃለሁ? ምስካሪ ያስፈልጋል አይደለ? ነፃም ለመውጣት እኮ ምስካሪ ያስፈልጋል። ማንን ምስካሪ ያመጡ አስፈቅጃለሁ የሚለው ቃል ገብቶካል? አስፈቅጃለሁ የተባለው አንቺን ነው። እኔ ጋርም ስልክ እንደደወሉልኝ ከኔም ኦሬዲ ፐርሚሽን እንዳላቸው ከእንደገና ከእህቴም ከቤት ሲወስዱ እያየቻቸውና አስፈቅደዋት እንደወሰዱ ነው ነፃ ወጡ የሚያስብላቸው ቃል ማለት ነው። ገብቶካል አይደለ? ስለዚህ ሄደው እንዳልኩ ከባስ እየተጋፉ መሀል አስፋልት ላይ ይዘውት ሄደው ታክሲ መያዣ ጋር ነው ልጁን ይዘውት ይሄዱት። እዛ ጋር ሲሄዱ ኦሬዲ ከካሜራ እይታ ውጪ ናቸው። አሁን ለኔ ተሰጠኝ ላይ ምን ይላል? ኦሬዲ ታነበዋለ ለህዝብ ይፋ ማድረግ ሰጡኝ ላይ ግብግብ አልገጠመችም ወርቅነሽ። ግብግብ ብገጥም ነበር የሚያስጠይቃት ልጁን ለመቀበል ምክንያቱም ኦሬዲ ሳቸው ከካሜራ ውጪ ናቸው። ኦልሞስት በእግራቸው 200 ሜትር ሄደዋል ታክሲ መያዣ ጋር። ስለዚህ ካሜራው ያሳይም እሱን ነው የምትይው? እሱን ስለማያሳይ በእግር ወክ ዲስታንስ ስለሆነ የሚያደርጉት ግብግብ አንድ ሰው ወንጀል ለመፈጸም ሳይናገር ነው ከቤት የሚወስደው። ልጁንም ለማስመለስ ግብግብ ስገጥም አይታይም። አብራቸው ወክ ስታደርግ ነው የሚያሳየው። ግብግብ ብገጥም ኖሮ ያስጠይቃቸው ነበረ። እና ይሄኛው በዛ ላይ ምን ይላል አንደኛው ላይ ለእናት እንደደወሉና ደውለው እንዳሳወቁና ለኔ መደወላቸው ምንድነው ማስረጃቸው? ከኔ ጋር ምን አይነት ኮንቨርሴሽን አድርገዋል? ገብቶካል? ይሄም ዊትነስ ይጠይቃል አይደለ? እኛ ተበዳይነን ብለን ምስካሪ የቪዲዮ የሆነ ቦታ ላይ ግን ልጁን ከኔ መንጭቃ ወሰደችው ብለዋል። እናንተ ጋርም ብለዋል መንጭቃ ወሰደችው ብለዋል። ልጁን ከኔ ላይ ዲወልቅቃ ሰራተኛ ወሰደችው። እኔም ምንም አላልኩም። ወደ ቤት ወይ ሄዱ ወእየጮኸ እስከ ካይኔ እስከሚሰውሪያችን ጥበቃውን አልፋ ቤት እስከምትገባ ድረስ ደረጃው እስከ ዝም ብያየሁ እኮ በደንብ ያመኑት ጉዳይ ነው። እዛኛው ሚዲያ ላይ እንዲነጥቀኝ እንዳውም ልጆት ተቻርዬ
ሲፈጠርም ልጁ ቲቸር የሚባል ቋንቋም የሚያወራም ልጅ አይደለም። እንደውም አንተ ቪዲዮ ላይ ይሄን ጨምሮበት ይሄን እያሉ ሁሉ ይናገራሉ። የሚገርም ነገር። እሺ ለወይዘሮ ሰብለ ጥላሁን ቀን 2/6/2018 የተሰጠሽ ነው ይሄ ጉዳዩ ላቀረቡት የቅሬታ አቤቱታ ምላሽ መስጠትን ይመለከታል። እርስዎ በቀን 28/5/2018 በተጻፈ አንድ ገጽ አቤቱታ የህፃን የናፊያድ ለማለት ነው የናዲያስ ቢልሱማ ወላጅ እናት መሆኑን ገልጸው በመምህር ደረጃ ጌታቸው ላይ የተሰጠውን ውሳኔ ላይ ቅሬታ ስላለኝ መዝገቡ ተመርምሮ ድጋሚ እንዲታይልኝ በማለት አቤቱታ ያቀረቡ መሆኑ ይታወቃል። ቅርንጫፍ ጽሕፈት ቤቱም እርስዎ ላቀረቡት አቤቱታ ተገቢውን ምላሽ ለመስጠት ያስችለን ዘንድ አቤቱታ ያቀረቡበትን መዝገብ አስወጥተን የተመለከትነው ሲሆን በመዝገቡ ላይ በወንጀል ተጠርጣሪ የነበሩት መምህር ደረጃ ጌታቸው ላይ አቃቤ ሕግ በቀን 14/5/18 በቁጥር 1135 ውሳኔ የተሰጠበት መሆኑን መገንዘብ ችለናል። በመዝገቡ ላይ አቃቤ ሕግ የተሰጠው ውሳኔም አግባብነት ካለው ሕግና ማስረጃ አንጻር አግባብነቱን በድጋሚ የመረመር ነው ሲሆን በተጠርጣሪው ላይ የተጣራው የወንጀል ድርጊት ተጠርጣሪው ለአካለ መጠን ያልደረሰን ልጅ መውሰድ ወንጀል በሚል የሚደነግገው በወንጀል ሕጉ አንቀጽ 589(1) ስር የሚያርፍ በመሆኑ የተጠርጣሪው ድርጊት ከዚህ የወንጀል ሕግ ድንጋጌ አንጻር ሲመረመር ተጠርጣሪው በወንጀል ለመጠየቅ የሚያስችል ድርጊት ስለመፈጸሙ በማያጠራጥር ሁኔታ ተረጋግጧል ወይስ አልተረጋገጠም የሚለውን ከተሰበሰበው ማስረጃ አንጻር መታየት አለበት። በመዝገቡ ላይ የምስክርነት ቃል የሰጡትን ግለሰቦች ስንመለከት ክርስቲና ካህኑ የተባለች ምስክር ክርስቲና ካህኑ ይላል እዚህ ጋር ለማለት ነው። እሺ ምስክር ተጠርጣሪው ከመስከረም 2017 ጀምሮ ቤት እየመጣ የሚያስጠናትና ድርጊቱ ተፈጸመ በተባለበት ቀን ህፃን ናፊያድ ቢልሱማን እናቱን አስፈቅጄ ወስጄ አጫውተዋለሁ እያለ እያወራ የነበረ ልጁንም አቅፎ ይዞ ሂዶ ሲሄድ ለሰራተኛችን ወርቅነሽ ልጁን ይዞት እየወረደ ነው ብዬ የነገርኳት ሲሆን በወቅቱ ለወርቅነሽ የነገርኳት ህፃኑ ከሷ ጋር ስለሚቀራረብ ነው። ከዛም ወርቅነሽ ይዛው መጣች እና ለመሄድ ታክሲ እየጠበቀ እያለ አለቅም ብዬ ህፃኑን አመጣሁት ብላ ነገረችኝ በማለት ቃል ሰጥታለች። በሌላ በኩል በወቅቱ ቦታው ላይ የነበረች ወርቅነሽ ጋሻው የተባለችው ምስክርም ተጠርጣሪው ክርስቲናን ቤት እያስጠናት ቆይቶ ህፃን ናፊያድ ቢልሱማን ይዞ እንደወጣ ክርስቲና ስትነግረኝ ከፎቅ ወርጄ የተከተልኩትና ለምን ተወስደዋለህ ስለው እናቱ ውሰድ ብላኛለች ያለኝና ይዞት ሂዶ ታክሲ ሲጠብቅ ተጨቃጭቀን ነጥቄ መልሼዋለሁ በማለት ቃል ሰጥታለች። የአሁን አቤቱታ አቅራቢም ወይዘሮ ሰብለ ጥላሁን ለፖሊስ ቃል የሰጡ ሲሆን ከላይ የተጠቀሱት ምስክሮች የተፈጠረውን እንደነገሯት ገልጻ ተጠርጣሪው ልጇን ልውሰድ ብሎ እንዳላስፈቀዳትና ቀረቤታም እንደሌላቸው ገልጻ ጉዳዩ ከተፈጸመ በኋላ ለተጠርጣሪ ስትደውል ስልክ የማያነሳና በሌላ ቀን ወርቅነሽ ጋር ደውሎ ክርስቲና አለች ወይ ብሎ ጠይቆ እመጣለሁ ብሎ ሳይመጣ ቀርቶ በር ሳንኳኳ የምከፍትልኝ አጣሁ አለን። ከዛም በሌላ ቀን ለማስጠናት ሲመጣ በፖሊስ እንዲያዝ አደረኩኝ በማለት ቃል ሰጥታለች። በኋላ ተጠርጣሪ ድርጊቱ ተፈጸመ በተባለበት ጊዜ ደውሎ ሳታየው ቀርታ እቤት ከገባች በኋላ እንዳየችው ገልጻለች። በመዝገቡ ላይ ከሰው ማስረጃ በተጨማሪ ተጠርጣሪ ልጁን አቅፎ ይዞ ሲሄድና ወርቅነሽ የተባለችው ምስክር ከኋላ ተከትላ እየሄደች የሚያሳይ ተንቀሳቃሽ ምስል ከመዝገብ ጋር ተያይዟል። ተጠርጣሪው በአንጻሩ ድርጊቱን መፈጸሙን ነገር ግን የፈጸምኩት ካለን መግባባትና ከየዋህነት እንጂ ልጁን ለማገትም ሆነ ለመውሰድ ሐሳብ ኖሮኝ አይደለም፣ እናቱ ባልፈቀደችበት ሁኔታ ልጁን ለመውሰድ መሞከሬ ጥፋት ነው በማለት ቃል ሰጥቷል። እኛም ይህ በመዝገቡ ላይ የተሰበሰበው ማስረጃ ተከሳሽ ለአካለ መጠን ያልደረሰ ልጅን በኃይል በማታለል በተንኮል አለያም በሌላ ተመሳሳይ ዘዴ የወሰደ ስለመሆኑ ያስረዳል ወይስ አያስረዳም? ተጠርጣሪው ወንጀል የመፈጸም ሐሳብ ነበረው ወይስ አልነበረውም የሚለውን የመረመርን ሲሆን በተለይም የተጠርጣሪው ወንጀል የመፈጸም ሐሳብ በማስረጃ ሊረጋገጥ ከሚችል ከድርጊቱና በወቅቱ ከነበረው ነባራዊ ሁኔታ የሚመነጭ በመሆኑ በወቅቱ ተጠርጣሪው ልጁን የመውሰድ ሐሳብ የነበረው ስለመሆኑ የሚያሳይ ምክንያታዊ የሆነ ማስረጃ የሌለ ከመሆኑ በተጨማሪ ተጠርጣሪው ልጁን ሲወስደው አቅፎ በመያዝ እንጂ የወንጀል ሕጉ በሚደነግገው አኳኋን በኃይል አፍኖ ወይም አታሎ ወይም በሌላ ተመሳሳይ ሁኔታ መሆኑን ምስክሮቹ አያስረዱም።
አይወርዱም። በተጨማሪም በተያያዘው ተንቀሳቃሽ ምስል በወቅቱ የቤት ሰራተኛ የተባለች ሁለተኛ ምስክር ከተጠርጣሪው ከኋላው እየተራመደች የነበረ ሲሆን አረማመዷም መደበኛ የሆነ አረማመድ የሚያሳይ እንጂ ከተጠርጣሪው ጋር ጭቅጭቅ ወይም ትግል ውስጥ ገብታ ልጁን ለማስጣል የነበረ ሁነት መሆኑን አያሳይም። ከዚህ በተጨማሪ ተጠርጣሪ ድርጊቱን የፈጸምኩት ካለን ቀረቤታ አንጻር ነው ያለ ሲሆን ይህንንም በሚያጠናክር መልኩ ተጠርጣሪው ተበዳይ ቤት ጥናት ለማስጠናት የሚመላለስና ከድርጊቱ መፈጸም ከተወሰኑ ቀናት በኋላ ይህንኑ ጥናት ለማስጠናት ቤት የመጣ ሲሆን ይህም ተጠርጣሪው ወንጀል የማድረግ ሐሳብ ኖሮት የፈጸመው ድርጊት ስለመሆኑ ጥርጣሬ ውስጥ የሚከት ሲሆን ተጠርጣሪው ልጁን ይዞ የሚወጣ ሰዓት ቤት ውስጥ ሰው እያለና ይዞት እንደሚሄድ ተናግሮ ይዞት የወጣ መሆኑ ሲታይም ወንጀል ለመፈጸም በማሰብ የተደረገ ድርጊት ነው ለማለት የማያስችል መሆኑን ያሳያል። በአጠቃላይ ተጠርጣሪው ፈጸመው የተባለው ድርጊት አሁን ባለበት ሁኔታ በወንጀል ሕጉ የተመለከተውን የወንጀል ድንጋጌ ስር ተጠያቂ ለማድረግ የሚያስችል በቂና አሳማኝ ማስረጃ ባለመቅረቡ ምክንያት ተጠርጣሪው ላይ በመሰስህቁ 42 እዝባር 1 እዝባር ሀ መሰረት የአያስከስስም ውሳኔ በአቃቤ ሕግ መስጠቱ አግባብነት ያለው ነው ሊባል የሚችል ካልሆነ በቀር የሚነቀፍ አይደለም በማለት ምላሽ እየሰጠን በተሰጠው ምላሽ ላይ ቅሬታ ካለዎት ቅሬታውን ለሴቶችና ሕፃናት ላይ የሚፈጸሙ ወንጀሎች ጉዳዮች አቃቤ ሕግ ዳይሬክቶሬት በአካል በመቅረብ ማመልከት የሚችሉ መሆኑን እንገልጻለን። መሪማ መካ አዴላ በፍትህ ሚኒስቴር ጠቅላይ አቃቤ ሕግ ዘርፍ የለሚ ኩራ ቅርንጫፍ ጽህፈት ቤት ኃላፊ ይላል። ለሴቶችና ሕፃናት ላይ የሚፈጸሙ ወንጀል ጉዳዮች አቃቤ ሕግ ዳይሬክቶሬት ለሕግ ኦዲት እና ኢንስፔክሽን ዳይሬክቶሬት ግልባጩ ነው። ይሄ ፍትህ ሚኒስቴር ይላል። እዚህ ላይ በቂ ነገር ሰምተናል። ይሄን ተከትለሽ አንቺ ወደ የት ሄድሽ ነው ጥያቄው? በጣም ጥሩ። ይሄን ተከትዬ በአካል የ11ዱም ክፍለ ከተማዎች እዚህ ጋር ሂጂ ወደ ተባልኩበት አራዳ ምድብ ችሎት ጊዮርጊስ ጋር ያለው ማለት ነው። ወደ ሰሜን መዘጋጃ የሚወስደው ፍርድ ቤት እዛ ነው 8ኛ ፎቅ ላይ ብለው ላኩኝ። በተባለው መሰረት ይሄንን ይዤ ሄድኩኝ። ምክንያቱም እንደነገርኩክ ምንድነው ያው መምህሩ አርፈው አልተቀመጡም። አሁንም አትሊስት በምንም ይሁን በምንም ነፃ ነኝ ብለው ተቀምጧል አይደለ? ኢትስ ኦኬ ነኝ እግዚአብሔር ይመስገን ነፃ ሆኖ ብዬ ትቻቸው ነበረ። በሪቨርስ ሆነው በስማ አጥፊነት እከሳለሁ ብለው ሚዲያ ላይ አናውንስ አድርገዋል፣ ሜሴጅም ልከዋል። ስለዚህ ያለኝ አማራጭ ምንድነው ይሄንን ነገር እስከ ጥግ ድረስ አድርሼ እንግዲህ እውነታው እኔ ጋር ያለው እውነታ ምስካሪም ያለበት ታክሲ ተራ ድረስም ሄዳ እሳቸውን ባንደበታቸው እንደተናገሩት አድርገውታል። ይሄንን ነገር ገብቶካል። አሁን እንትንነቱ ምስካሪነቱ በቂ አይደለም ከሚል ነው ይሄ ነገር ዳኛ ፊትም አልቀረበም። ዳኛ ፊት ሳይቀርቡ ነው ጉዳዩን አቃቤ ሕግ ይሄንን ጉዳይ ዳኛ ጋር አላቀርበውም ብሎ ነው ወደ መዝገብ ቤት የመለሰው። እንግዲህ በካሜራ የተደገፈ በሰው ምስክር የተደገፈ ልጄን ከቤቴ ይዘው ወጥተው ታክሲ ጋር ወስደው የማስገባ ሙከራ ባንደበታቸው ምስካሪነት የሰጡበት ይሄንን ጉዳይ እሳቸው ምህረት ሲደረግላቸው ካልገባቸው ጉዳዩን ማንቀሳቀስ አለብኝ። ሄድኩኝ እንደተባለው 8ኛ ፎቅ ላይ ወጣውኝ ማለት ነው። ስወጣ በጣም ሾክድ ነው ያደረኩት። እሳቸው ባለቤት እዛ ነው የምትሰራው። ተያየን። ሙሉ መስታወት ነው ማለት በደንብ ፍርድ ቤትም አይቻታለሁ፣ ፖሊስ ጣቢያም አይቻታለሁ። በደንብ ታቀኛለች፣ በደንብ አቃታለሁ ማለት ነው። ሳያት እሷ ነች። በጣም ገረመኝ። በቃ ምድር ማለት አዲስ አበባ ጠበበች ወይስ እንዴት እየሆነ ነው ነገሩ ያለው ብዬ ግራ ገባኝ። ስለዚህ ያለኝ አማራጭ ምንድነው በኔክስት ያለ ቢሮ መግባት ነው። ምክንያቱም እሷ ጋር ይሄን ጉዳይ ለምን ፖሊስ ጣቢያ ላይ ምን አይነት ንግግር እንደተነጋገረን እኔና እሷ ያው በሚዲያም ተናግረናል። እሳቸው ተናስተው ተናግረዋል። ባለቤቴ የአዲስ አበባ ከንቲባ ቢሮ ኦፊሰር ናት ምናምን ብለው በጣም ፕራውድ ሆኖ ከመቀመጫቸው ተነስተው የተናገሩት ገብቶ ካለ አይደለ? ፖሊስ ጣቢያም ያደረገችው ነገር እንደዛው ነው። አይዲን ያወጣቸው ዳኛ ጋርም ፍርድ ቤት እንደዛ ነው ያደረገችው። ስለዚህ ሄጄ ዴስቲኔሽን እሷ ክልል ላይ ሆነ ገብቶ ካል ይሄንን ወረቀት ይዤ ስለዚህ ኔክስት ያለ ቢሮ ገባሁኝና ጉዳይ እንደዚህ ነው ብዬ አስረዳሁኝ ማለት ነው። ሳስረዳ ያው እንዲያውም ከሳቸው ከጎኖት ካሉት ባለቤት ጋር ነው ጸቡ የመጣው። እንደውም ሚዲያ ላይ አይቼዋለሁ፣ ብዙ ላይ ሲመላለስ አይቼዋለሁ። ህፃኑ ያንቺ ልጅ ነው ምናምን ነገር
አለችኝ። በጥሩ አስተናገደችኝ ቢሮ ላይ ያለችው ጉዳዩም ያዘችው ማለት ነው። አዎ እንደዚህ ነው ብዬ ያስረዳዋት። እንዳውም እንደዚህ ተፈጥሮ ነው ጉዳዩ እዚህ ጋር የደረሰው አልኳት። እንዴት ታዲያ እንትን ብለው ልጆቹ የሰጡት ቃል ላይ እኛ ፈቅደን ነው የወሰዱት ብለዋል። ፖሊስ ሲጽፍ ጽሁፉን ሲጽፍ መጀመሪያም ክርስቲና ፈቅዳለታለች የሚል እንዴት ጻፉ? ስህተቱ የተሰራው እዛ ላይ ነው። ሳታስፈቅድ እኮ እሳቸው እኮ ሚዲያ ላይ ቀርበው እንዳልተፈቀደላቸው ራሳቸው ተናግረዋል። የሚዲያውስ ቪዲዮ ዊትነስ መሆን አይችልም ወይ ስላቸው በፍርድ ቤት አሰራር የሚዲያ ኢንፎርሜሽኖች ለፍርድ ቤት ተቀባይነት የላቸውም። ስለዚህ የሚዲያው ሳይሆን ለፖሊስ የሰጣችሁት እንትን ላይ ምስክርነት ላይ እሱን ወረቀት እኔ ማየት አለብኝ። እሺ ግልባጩን ስጡኝ። ግልባጩ አይሰጥም፣ ክልክል ነው። ፖሊስ የጻፈው እኛ ያሰማነው ድምጽ ምን እንደተጻፈ ራሱ ግልባጭ ስጡኝ ስል ግልባጭ አይሰጥም፣ ክልክል ነው። ኢቭን ለመምሩ የተሰጣቸው ፋይሉ ተዘግቷል የሚለው ራሱ እሱንም ግልባጭ ስጡኝ፣ ግልባጭ አይሰጥም። ስለዚህ እኔ አሁን ምን ሆንኩኝ? ይሄ ልክ የባህር ላይ ኩበት ማለት ነው፣ መንሳፈፍ ሆነ። አሁን ምን አለችኝ? እዛ ቢሮ ላይ ያለችው ጉዳይ እንደዚህ ነው። ከዚህም በፊት እንደዚህ ዝታብኛለች። እንዲህ አይነት ቦታ ላይ ባለቤታቸው እንደዚህ የሚባል ነገር የለም። መዝገቡን አስልካለው በዚህ በ2-3 ቀን ውስጥ ሲሪየስሊ ጉዳዩን አይቼ ፖሊስ አሁን ችግሩ ፖሊስ የጻፈው ላይ ነው። እዛ ጋር አስፈቅጄ ክርስቲናን አስፈቅጄ አውርጃለሁ። እንደ አውርጃለሁስ ቢባል ክርስቲና ነች እንደ የኔ ልጅ እናት ማለት እንዴት ወንጀል አይሆንም? ከህፃን ጋር ተዋውሎ አንድን ልጅ ለዛም ህፃን ዱዳ የ3 ዓመት ልጅ ይዞ መውሰድ እንዴት ወንጀል አይሆንም? ክርስቲናስ በፈቅድ በዛ ላይ አልፈቀደችም። እሳቸውም የተናገሩት ነገር ነው። እዮሃ ላይም ቀርበው ተናግረዋል እንዳልፈቀደችላቸው። ስለዚህ የሚዲያው ዊትነስ መሆን አይችልም። ስለዚህ ፖሊስ የጻፈውን መዝገብ ያው ቀጥታ መዝገቡን አይልኩልኝም፣ በቴሌግራም ይልኩልኛል ሁሉንም መዝገብ። ያንን መዝገብ ሲልኩልኝ እሱን አይቼ አንድ በአንድ ሁሉንም ነገር አጣርቼ ወደሚመለከተው አካል እመራዋለሁ። ግን ጊዜ ስጭኝ 1-3 ቀን ስጭኝ ብለውኝ ነው ትላንትና ይሄንን ጉዳይ ይዤ የመጣሁት ወደዚህ ማለት ነው። በጣም ይገርማል። ስለዚህ ባለቤታቸው እዛ ቢሮ ሌላ ጊዜ ፍርድ ቤት ሌላ ጊዜ ፖሊስ ጣቢያ እንደምታገኛቸው እግር ጥሏቸው ነው ወይስ እዛ ነው የሚሰሩት? በፍጹም ወንበር ይዘው ቴብል ይዘው ቁጭ ብሏል። እንደውም በጣም ማመን የሚያቅተው ነገር አመጣጤ እንደዚህ ነው እንዳልኩህ ሙሉ መስታወት ነው። በግልምጫ ከሰማይ ወደ ምድር ሲያፈርጡኝ እኔም አፈረጥኳቸው በግልምጫ። ምክንያቱም እኔ እናሳቸው በቃ የለየልን ሰዎች ሆነናል እዛ ጋር። ስለዚህ አንደኛ ኤክስፔክት አላረኩም። ሄጄ ዞሬ እዛ ጋር ደርሳለሁ ብዬ አላሰብኩኝም። እዛ ጉዳዩን አስረድቼ ለኛው ከጎን ላሉት ቢሮ ስወጣ ኦሬዲ ቆልፋ ወጣለች። ክርስቲናን ሚጃት ሄጂ ስለነበረ ክርስቲናንም እንደዛው ግልምጥምጧን አውጥታው ፋይናሊ እኛ ተመልሰን መጣን ይሄንን ሪፖርት አድርገን። ላንቺ አስደንጋጩ አስገራሚ ነገር የሆነብሽ በእርግጥ እሳቸውም የከንቲባ ጽሕፈት ቤት እንደሚሰሩ ባለቤታቸው ነግራውናል። እውነት ነው። አሁን አንቺ የነገርሽኝ በሴቶችና ህፃናት ዳይሬክቶሬት ውስጥ መሆኑን አልነገሩንም ነበር። የሆነ ቢሮ መስራታቸውንና እዛው ቢሮአቸው እንደዚህ ያደርጋልና እዛው በቃ በጣም ምድር ጠበበችብኝ ነው እኮ ምልክ። እዛ ማግኘትሽ ካንቺ ጉዳይ ጋር የሚያገናኘው ነገር አለ ወይስ አንቺ ወደ ቢሮአቸው ስለሄድሽ ነው? ከዚህ ኬዝ ከሳቸው አቃቤ ህግ አልከስም ካለው ጋር እና ደግሞ አንቺ ይግባኝ ብለሽ ከሄድሽው ጋር የባለቤታቸው እዛ ቢሮ መገኘት ቢሮአቸው ስለሆነ የግጥምጥሞሽ ነው ወይስ ከጉዳዩ ጋር ትስስር አለው? የደረሽበት ካለ ነው። አዎ እኔ አሁን እንብለው ምንድነው መሰለክ ተክሌ፣ አሁን በመላምት ማውራት አልችልም። እዚህ ጋር ትክክለኛው አካሄዴን ነግሬካለሁ። ፖሊስ ጣቢያ እሳቸው አስጠሯት መጣች። ስትመጣ በነገሩ ሰርፕራይዝ አልሆነችም። ነገሩን አፖሎጃይዝ ከማድረግ ይልቅ መታወቂያ አውጥታ የመንግስት አባል ነኝ ዋጋ አስከፍልሻለሁ ብላለች። ምንም አልገረማትም። ሰው ልጅ ይዤ ልመጣልሽ ነው ሲል እንዴት ብሎ ባሉን እንደመናገር ዞራ እኔን ነው ዋጋ አስከፍልሻለሁ ጠብቂኝ ነው ያለች። ወደዚህኛው ነው የሷን ዛሬ ሁለተኛው ልነግርህ ነው የሄድኩበት ጉዳይ በሌላ ጉዳይ ነው። ከዛ በፊት ረጅም ጊዜ ነበር የቀጠሮ ጉዳይ ነው። ምስክርነት ነው የሄድኩት። ችሎት ላይ ዳኛ እኛን ግቡ ተብለን ቃለ መሐላ እየፈጸምን ሌላ ችሎት ላይ እንደነገርኩክ ደውላልክ የነበረችው ማለት ነው። እዛ ላይ ዘላ ገብታ ነው ያቶ ደረጀ ከሳሿ ነች የመምር ደረጀ ከሳሿ ነች ብላ ዳኛ እንኳን አልፈረችም። ዳኛ ፊት ገብታ 3 ምስካሪ ባለበት ነው አይዲዋን ይዛ ያው ለበለበች እንደዛ የተናገረችው ፍርድ ቤት ላይ ማለት ነው።
አሁን ሶስተኛው ዙር ይሄኛው ደግሞ ሲመጣብኝ እኔ በቃ ሰርፕራይዝ ነው የሆንኩት በጣም ሰርፕራይዝ እና ኢቭን እዚህ ሚዲያ ላይ ወጥቼ በደንብ አድርጌ እርግጠኛ ሆኜ መናገር የምፈልገው ነገር ምንድነው የኔ ልጅ ተርፎልኛል እግዚአብሔር ይመስገን እግዚአብሔር በደሙ ሸፍኖልኝ ይሄን ያንን ክፉ ቀን አሳልፎልኛል ነገ ከነጎዲያ ግን ወላጆች ምን ያክል ልጆቻቸውን አይናቸውን ከፍተው መጠበቅ እንዳለባቸው የኔ ልጅ ስለተረፈልኝ እኔ የደረሰብኝን ታሪክ ወደ ጎን ብዬ መቀመጥ አልፈለኩም ምክንያቱም ነገ ከነጎዲያ ሰንበዲ መጥቶ ሰው ቤት ገብቶ ልጅ ይዞ ሲወጣ ህጉ አያስከስስም የሚል ከሆነ ወላጆች አጥብቀው ልጆቻቸውን መጠበቅ አለባቸው ይሄንን ነው ማለት የምፈልገው አንድ እሺ ሁለተኛ ማለት የምፈልገው ደግሞ ማለት ነው እንደነገርኩህ እኔ የኖርኩት አቡዳቢ ላይ ነው አቡዳቢ ላይ የሀገሪቷ ዜጋ ስደተኛውን አክብሮ ህግ ተከብሮ የሚኖርበት ሀገር ነው ምንም አይነት የህግ ችግር ሲኖር የሀገሪቷ መንግስት እንዴት አድርጎ የሀገሪቷ ባክግራውንድ እንዳይበላሽ በጣም አጥብቆ ነው የሚሰራው እና ሁሉም ተከባብሮ የሚኖርበት ሀገር ነው እኔ 14 አመት እዛ ነው የኖርኩት በኖርኩበት ዘመን አቡዳቢ ማለት የወርቅ አባት ማለት ነው እንደ ስማቸው ወርቅ ይዝነበባቸው ማለት ምንም አይነት ኮምፕሌንም ኮሜንትም የለኝም በብዙ ሰዎች ላይ ፍታዊ ነገር ሲያደርጉ ነው እኔ እማቀው እኔ ደግሞ ኢትዮጵያዊ ነኝ ከስደት ተመልሼ አገሬ ላይ እየኖርኩ ያለው ኢትዮጵያዊ ነኝ ኢትዮጵያዊ ሆኜ ስኖር በዛ በስደት አገር ያልተሰማኝ ስሜት አገሬ ላይ መጥቼ ልጄ ሊወሰድ የህግ ያለ የመንግስት ያለ ብዬ ጉዳዩን ህግ ጋር ስወስድ ህግ ፊት ፖሊስ ባለበት ሀገር መታወቂያ አውጥታ የመንግስት አባል ነኝ ዋጋ አስከፍልሻለሁ ስትለኝ እኔ እንደ ሁለተኛ ዜጋ እንደሆንኩ ነው የተሰማኝ ሀገሬ ላይ ስለዚህ ለከንቲባው ለአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ነው ይሄ መልእክቴ በልበ ሙሉነት ነው ይሄን መልእክት የምናገረው የከንቲባ ቢሮ መታወቂያ የሚሰጣቸው የዛ ሰራተኞች ሰላማዊ ዜጋን እንዲያስፈራሩበት ነው ህግ ባለበት አገር ላይ እኛ እንደ ሁለተኛ ዜጋ ነው ኢትዮጵያ ውስጥ የምንቆጠረው እኔ በጣም ተሰምቶኛል ስለዚህ ይፈትሹ ቢሮአቸውን ይፈትሹ በቃ ለማን ነው ያ መታወቂያ የሚሰጠው የትም ቦታ ላይ መታወቂያ እየወጣ እኔ የመንግስት አባል ነኝ እየተባለ ዜጎች መፈራራት አለብን የሄድኩበት ለቂም በቀል አይደለም ለሌላ ጉዳይ አይደለም ልጄ ተነክቶብኝ ነው በቃ ፍትህ ፈልጌ የሆነው እኮ ከወራት በፊት ነው ያኔ አመልክተሻል በዚህ ጉዳይ እንዴ ሳለክት ፖሊሱ ምን አለኝ እንደዚህ ነው እቺን ሴት ከሳለው ብዬ ስለው ስራሽን ስሪ ምክንያቱም አንቺ ልጆች አሳዳጊ ነሽ እንዳልኩክ ባለቤቴ አሁን ቤቢን የ3 ወር እርጉዝ እያለው ነው ህይወቱ በልብ ኬዝ ያረፈው ድንገት ስራ ሄዶ ነው ህይወቱ ያረፈው አንገቴን ደፍቼ 4 አመት ሙሉ ድምጽን ሳላሰማ ነው ጻናቶቹን እያሳደኩ ያለሁት ኮምፕሌን ሳላረክ ሳላጉረመርም ማለት ነው እግዚአብሔር የወደደውን አደረገ ብዬ ማለት ነው ስለዚህ እኔ ዛጋር የከሳለው ስለ ፖሊሱ ስራሽን ብትሰሪ ይሻላል መክሰስ ትቻለሽ በቂ ምክንያት አለሽ ግን ፍርድ ቤት ስራ ምናምን ስትይ አይሆንም ሲለኝ ሳስበው እውነት ነው በቃ አሁን አለች ኢትስ ኦኬ አንድ ነው አልኩኝ ሁለተኛ ደገመች ዛጋር አሁን ደግሞ የተሰጠኝ እዚህ ጋር ያለው መልስ ባለ ጉዳይ ሆኜ ግልባጭ ለኔ ሲገባኝ ገብቶካል ኦሬዲ ተበድያለሁ በምንም ፎርሙላ ይታሰብ በምንም ፎርሙላ ይሄ የዋህነት አለላውም እኔ እዚህ ጋር እውነት ቢኖራቸው እኮ ፌስ አድርገው አንተ ጋር መተው ያለውን ነገር እንዲህ ቁጭ ብለን እንደተነጋገርን በመተማመን እዚህ ጋር መተማመን እንችላለን አጀንዳ ለማስቀየር ሌላ እንትን ላይ ሄደው እዩሃ ሚዲያ ላይ ሄደው ታሪኩን እሱ በደንብ ዲቴል ስለማያውቅ እዛ ጋር እንዲሆንኩኝ ነፃ ሆንኩኝ በዚህ ወጣ በዚህ ገባው ብሎ ሌላ ያዞን ባማንባት አያስፈልግም እሺ አንድ ጥያቄ ልጠይቅሽ አሁን በስም ማጥፋት ከስሻለው ያስከሳል አያስከስስም የህግ ጉዳይ ሆኖ ማለት ነው አያስከስስም ኦሬዲ ነግረውኛል እዛ ፍርድ ቤት ነግረውኛል ጥያቄው ግን ነክተውኛል እሳቸው ልጄን ነው የነኩት ሌላ ነገር እቃ አይደለም ስቲኪኒ አይደለም ያነሱብኝ ብርጭቆ አይደለም ያነሱብኝ አንቺ ስጋት ዋጋ የከፈልኩበት ልጄ ነው ያነሱብኝ ያንቺ አሁን ለዚህ መልስ መስጠትሽ እከስሻለሁ ለሚለው ስጋት ነው ወይስ ክሱን እንዴት በነፃ ይሰናበታሉ የሚል ነው አሁን አንቺ እኔ እኮ በነፃ ቢሰናበቱ እኮ ምኞቴ እኮ መጀመሪያም ቢያለሁ እኮ ደስታዬ እኮ ነው በነፃ ሲሰናበቱ ግን በቃ አሁን እየሄዱ ያደረጉት ሜሴጅ የሚልኩት ሜሴጅ እኔ እንዳልኩክ ለአቃቢ ህጓም ምን ውሳኔው ምን ቢሆን ትመኛለሽ ስትለኝ በነፃ ቢለቀቁም ችግር የለውም እኔ ትልቅ ሰው ናቸው አንደኛ እግዚአብሔር ልጄን ሴቭ አድርጎልኛል ሁለተኛ ነገር ደግሞ በዚህ እድሜያቸው ሳቸው ቢታሰሩ ባይታሰሩ ለኔ ቤኒፊት የለውም ገብቶካል አሁን ስጋትሽ ምንድነው ይሄ ምንም ስጋት ሳይሆን አርፈው አልቀመጥም ብለዋል እከሳለው ያሉት የገዛ ልጄ ከቤቴ ወጥቶ ተወስዶ
እሱን ወስደሽ ለህግ በማመልከትሽ እንደ ስም ማጥፋት ነው ተብሎ ከተቆጠረ ለምን የሞት ፍርድ አይፈረድብኝም? እቀበላለሁ። ቪዲዮውን እያየሁት ነበር። የሲሲቲቪ የግቢው ካሜራ እሱ የቀረጸው ወርቅነሽ በሰላም መንገድ ነው እሳቸውን ታክሲ ለማስያዝ እኮ ወርቅነሽ ተናግራለች። ከደረጃ ሲወርዱ ሁለተኛ ላይ ነው የደረሰችባቸው። እሳቸውን ታክሲ ለማስያዝ ወይ ደግሞ እሳቸው ታክሲ አግኝተው ተሳፍረው እስኪሄዱ ልጁ እሳቸው እንዳሉት አልላቀቅ አለ ምናምን የምር አልመሰለኝም ማለች። የመጀመሪያው ዙር ምን ማለት ነው የምር ያልመሰላት ተናግራለች። እዚህ ጋርም ሆና ከደረጃ ይዘውት ሲወርዱ ስትደርስባቸው አንደኛ ፎቅ ላይ ስጠኝ ስትላቸው አይ እናቱ ፈቅዳልኛለች ይጅና ከፈለክሽ ደውይ ሲሉ የምራቸውን አልመሰላትም። ለምን በእንዲህ አይነት ድፍረት ልጅ ይወስዳሉ ብላ ስላልገመተች በወክ ዲስታንስ ነው ይሄድ ነው ብላለች። እሷ መጀመሪያም ፖሊስም ሲጠይቃት የዚህ ካሜራ ሳይወጣም በፊት ከዛ እያሉ የምራቸው መሆኑን ያወቀችው ታክሲ ጋር ቆመው ታክሲ አስቆመው ታክሲ ውስጥ ሊገቡ ሲሉ ነው። በቃ የምር ሆኖ ይደረደረች ለማድረግ ነበር ቀስ ብላ እንደዚህ የምትከተለው የነበር ይሳጡኛል ብላና ካሁን ወይ ስልኩን ያገናኙኛል። አይተካቸው ከሆነ እኮ ልጁን በዚህ ሳይድ ያደርጉታል፣ ስልካቸውን ያወጣሉ። ከዛ ደግሞ በዚህ ሳይድ ያደርጉታል፣ ስልካቸውን ያወጣሉ። ገብቶካል? እንደ መደወል አድርገው መልሰው ይከቱታል አለች። እሷም ብላለች እኮ ይሄን ገባክ አይደለ? እየመለሱ እየቀያየሩ ነው ልጁን ይዘው ተሄዱት እና እሷ የመሰላት ወይ በስልክ አገናኝተዋት ነው ወይ ልጁን እንደማትፈቅድ አውቃለሁ ብላለች። እዚህ እንተ ጋር ቁጭ ብላ ገብቶካል አይደለ? ወይ ያንቺን ድምጽ በትክክል ያሰሙኛል ወይ ልጁን ይሰጡኛል ብላ ነው የገመተችው። ከዛ እንዳልኩ 3 ታክሲ ሲመጣ ነው እሳቸውም ያሉት ምንድነው ቴቻሪጌ ይሄን እየጨመርበት ብለዋል። አንተ የመጀመሪያው ቪዲዮ ላይ ገባክ አይደለ? መንጭቃ ወሰደችው እጄ ላይ መንጭቃ በጩኸት እንደወሰደችው እሳቸው ማምናል። ፍርድ ቤቱ ደግሞ ያለው ምንድነው አንድ ችግር ሲፈጠር ወርቅነሽ ግብግብ ብትፈጥር ኖሮ ቪዲዮ ላይ ቢታይ ኖሮ ወንጀል ነበረ። እሺ በጣም ጥሩ ጥርት ያለ ነው። በጣም ጥር ያለ ነው። እስከምን ድረስ ልትሄጂ አስበሻል? በዛውም ደግሞ ማጠቃለያ ሐሳብ መልእክትሽን ማስተላልፊልኝ። እኔ አሁን የመጨረሻ መልእክቴ የምለው ምንድነው አሁን እዛም የተያዘው እዛ ቢሮ የተያዘውም ጉዳይ ምን አይነት መልስ እንደሚሰጡኝ አላውቅም። ግን አሁንም ደግሜ የምናገረው እኔ እግዚአብሔር ልጄን አትርፎልኛል፣ በደሙ ሸፍኖልኛል። ለምን መምህር የሚያመጡት የቀን በቀን የውሸት ማስረጃና ቃል ማለት ነው። እንዲያውም እግዚአብሔር ካደገኛ ሰው ልጄን እንደታደገልኝ ነው አብዝቼ የማመሰግነው። አሁንም ከዚህ በኋላ የምለው ነገር ምንድነው ወላጆች ልጆቻችሁን በአይናችሁ ጠብቁ። በቃ ይሄንን ብቻ ነው የምለው። ልጅ እየወጣ ጠፋ እንዲሆነ የሚባለው ህጉ ያለበት ሁኔታ እንደዚህ ከሆነ ከቤቴ ልጅ ይዘው ወጥተው አያስከስስም ብሎ ዳኛ ጋር ሳልቀርብ ምስካሪ ዳኛ ፊት ሳይቀርቡ አቃቢ ህግና ፖሊስ ጣቢያ ሆኖ ወደ መዝገብ ቤት የሚገባ ከሆነ መዝገቡ በጣም አደጋ ውስጥ ነን ያለነው። በቃ ይሄንን ነው መልእክት ማስተላልፈው። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 00። መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። በጣም ነው ማመሰግንሽ። ካሜራ የሲሲቲቪ ካሜራዎችን ቪዲዮ ላይ እንዲታዩ እናደርጋለን የነበረውን እንቅስቃሴ ለማሳየት። አንቺ ደግሞ ከመጀመሪያው እስከ መጨረሻው ሄደሽ ይዘሽልን የመጣሽው በርግጥ እሳቸው በቀሩበት ቀረጻ ላይም አንቺ መተሽልን ነበር። እናመሰግንሻለን ለዛ። እሳቸው ናቸው የቀሩት። ከዛ ግን ብቻው በተለየ ቀን ከዚህ ፕሮሰስ ይሽዋል። ኢማጂን እዚህ ላይ ኮንፊውዥን የሚፈጥር ቃል አለ። እዚህ ላይ ምን አይነት ይላል መሰለ? አንደኛው ላይ አምነዋል ልጁን ያለ ፍቃድ በመውሰዴ በየዋህነት ያደረኩት ስለሆነ ይቅርታ ጠይቄያለሁ ይላል። እኔ ልጆኜ ሳድግ ምን የሚል ቃል ነው ማቀው? አለማው ከተጠያቂነት አያድንም የሚል ነው ማቀው።
ስለዚህ እዚህ ጋር ይቅርታ ጠይቀዋል። ይቅርታ ስለጠየቁ ኢቭን ህጉ የሄደበት አካሄድ ትክክለኛ እንኳን ከሆነ እሳቸው ነገ ከነገ ወዲያ እንዲህ አይነት ስራ እንዳይሰሩ በእርቅ ይዘጋ ተብሎ እንኳን እኔ ተጠርቼ እሳቸው ባሉበት መዘጋት ካለበት እንኳን በእርቅ ነው መዘጋት የነበረበት። ከኔ ጋር ነበረ መሆን የነበረበት። እዛ ጋር ግን አቃቤ ህግ ጉዳዩን ወደ መዝገብ ቤት ይመለስ ብሎ ሪጀክት አደረገ። ይቅርታ ሲጠየቁት የት ነው አያይዟል? እዚህ ጋር ምንም አንሰጥሽም አሉ እኮ ምንም አይነግልባጭ ይቅርታ ጠየቁ ማለት ታዲያ ማለት ነው። ይሄው እዚህ ላይ እንግዲህ ይቅርታ ጠይቋል። አንብቤያለሁ፣ ይሄንማ አንብቤያለሁ። ይቅርታ መጠየቃቸውን አቃቤ ህግ ይቅርታ ጠይቀዋል ሲል ሁለታችሁን አገናኝቶ ነው? በፍጹም ራሳቸው ሂደው ያሉትን ነው? እንጃ እዚህኛ ሚዲያ ላይ ያሉትን ነው? የትኛው ነው? ሚዲያማ ተቀባይነት የለውም ብላኛለች። ኦሬዲ እኮ ትላንት ሳናገራት አዎ የሚዲያ ኢንፎርሜሽን በፍጹም ፍርድ ቤት ላይ ተቀባይ የለውም። ለምን እሳቸው ሚዲያ ላይ ያመኑት ነገር አለ። የሚዲያውስ ቪዲዮ አይጠቅምም ወይ ስላት የቪዲዮ ኢንፎርሜሽን አንቀበልም ነው ያለችው። በጣም ነው ማመሰግንሽ ሰብልዬ፣ የናፊያድ ቢልሱማ እናት። በርቺ፣ መልካም እድል እመኝልሻለሁ። እሺ ለጌታ አመሰግናለሁ። ከመምህር ደረጀ ጋርና ካንቺ ጋር የተገናኘው ጉዳይ ይሄው እዚህ ደርሷል። እሳቸው ተፈተዋል፣ አያስከስስም ተብለዋል። መልካም እድል ለሳቸው፣ ላንቺም መልካም እድል። እኛ ሚዲያ ስለሆንን ማለት ነው። ነገር ግን ደግሞ በዚህ ጉዳይ ቀጥራውን ጠፉ እየኋላ ቀርበው መፈታታቸውን ሰማን፣ ልከውልናልን። በርግጥ እኛን ደግሞ የወቀሱበት መንገድ አለ መስሏቸው ነው። ይመቻቸው። ግን የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ ያመረታችሁ ከሆነ ምርቱን አገልግሎትም ካለ ቢዝነሱን ለማስተዋወቅ ደግሞ በስነ አእምሮ በስነ ልቦና ባለሙያዎች ታግዘን የህይወታችሁ አንዳች ቦታ ምዕራፉ ከተዛነፈ እሱ በባለሙያዎች ታግዞ ይቆለፍ ይሰፋ ዘንድ እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።